አሁን ባለው የኢትዮጵያ መንግስት አቋም እና ቁመና አንድ ጥይት ህወሓት ተኩሶ ጀመረ ማለት ትግራይ ክልል ላይ የሚቆም የጦርነት መጀመሪያ ሊሆን እንደማይችል በእርግጠኝነት እናገራለን። ዙልቦ ቶም ሊቃውንቲ ስለዚህ መሳርሒ ካሊ ነቱ ጸላይ ኻዝ ጸላይ መርካብ እዩ ስለዚህ ካብቶም ተበክሰም እዩ ናና ሓሊ ምን ይኮነ ይሄ ብቻም አይደለም። ጀነራል ታደሰ በሳምንቱ መጨረሻ ስልጣናቸውን ይለቁና ኮማንድ ፖስት ይቋቋማል ይላሉ። በዛ ኮማንድ ፖስት መሰረት የሚመራ ጊዜያዊ አስተዳደር እውን ይሆናል። ዲፋክቶ ዲዩ ሀገራዊ ሕቶና ክንገብሮ ወይ እንታይና ንገብሮ ዝብል ዳሕራይ ህወሓት መራሹ እያልክ አትናገር። ህወሓት መራሹ የሚሉት ራሳቸው ሌላውን ህዝብ ለማስፈራራትና ጀግኖች ነን ለማለት የሚያወሩት ነው እና ህወሓት መራሹ አትበል የሚል ኮመንት ብዙ ጊዜ ይጻፍልኛል። ቀይ ማህሪ ታጥዬ አሰብ ወስድዬ ኢንፋክት خراب الشعب يعود يوم رجيم لو في كم زيادة إيرترا زلت له نجار سلزله من توعنهم اليوم ከሙከራ ያለፈ እንዳልሆነና ራሳቸው ላይ የሞት ድግስ የመጋበዝ ያክል የሚቆጠር የጥፋት እንቅስቃሴ ሊሆን እንደሚችል በእርግጠኝነት በተደጋጋሚ ስንናገር ነበር። ይህንን አምኖ መቀበል ከጥፋት ያድናል። አልቲሜት ጎልና ሕዚ ቅድሚ ሕዚ ማዕርነታዊ ሓድነት ናበልና ኣብ ኢትዮጵያ ነርናና ሕዝኹም ወይ ይብል መሰል ዓርሰ ውሳኔና መረጋጋጽ ያትብል መገንጠል አይደለም እኮ ከኢትዮጵያ ጋር ለአንድ ቀን ተለያይቶ ማደር የሚችል አይደለም። መገንጠል ቢችል ኖሮ መገንጠል ቢፈልግ ኖሮ ህወሓት 27 ዓመት ሙሉ ኢትዮጵያ ዙፋን ላይ ምን ይሰራ ነበር? ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ የዛሬውን ዕለታዊ የመረጃ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን በትግራይ ክልል ጊዜያዊ አስተዳደር ጀነራል ታደሰ ወረደ በኩል እንዲሁም ደግሞ በህወሓት ካምፕ በኩል እየተሰሙ ያሉ ወቅታዊ መረጃዎችን የምንዳሰስ ነው የሚሆነው። ጀነራል ታደሰ ወረደ ከሰሞኑ እየወሰዷቸው ያሉ እርምጃዎች አሉ። በአጸፋው ደግሞ በዶክተር ደብረጽዮን በኩል የሚመራው የህወሓት ቡድን በበኩሉ እየተንቀሳቀሰበት ያለው የጥፋት እርምጃ እንዳለ ይታወቃል። በሁለቱ ካምፕ በኩል ምን እየተከናወነ ነው? ጀነራል ታደሰ ወረደ ይህንን የህወሓትን እንቅስቃሴ እንዴት ለመግታት እየሞከሩ ነው የሚለውን ከአካባቢው ካገኘናቸው እንዲሁም ደግሞ ከሶሻል ሚዲያ ላይ ከሚወሩ የሰሞኑ ወቅታዊ መረጃዎች መካከል ዋና ዋና የምንላቸውን ወደ እናንተ ይዘን መጥተናል። ባነሳነው ሐሳብ ላይ በተለይም ደግሞ ዶክተር ደብረጽዮን በሚመራው የህወሓት ቡድን ላይ እየተነገረ ያለውን ሁኔታ ያላችሁን የግል አስተያየት የህወሓትን እንቅስቃሴ የተመለከተ ማለት ነው ያላችሁን የግል አስተያየት በኮሜንት መስጫው ላይ ልታሰፍሩልኝ ትችላላችሁ። መሆን መልቲሚዲያን ላይክ ሰብስክራይብ ማድረጋችሁን አትርሱ። ላይክ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ደግሞ የቻናላችን አባል ቤተሰብ ወይም ሜምበር በመሆን ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ሆነው ለቀጣይ 1 ዓመት መሾማቸውን የስልጣን ዘመናቸው ለሁለተኛ ጊዜ መራዘሙን እናስታውሳለን። ይሄም ስልጣን የተሰጣቸው ጀነራል ታደሰ ወረደ መጋቢት 30 የመጀመሪያውን የስልጣን ዘመናቸውን ከጨረሱ በኋላ ለ1 ዓመት ተሰጥቷቸው የነበረውን የስልጣን ጊዜ ማለት ነው እሱ ካለቀ በኋላ ለጠቅላይ ሚኒስትር ዶክተር አብይ አህመድ እና ለሚመለከታቸው የመንግስት አካላት የ1 ዓመቱን የስራ አፈጻጸም አዲስ አበባ መጥተው በጠቅላይ ሚኒስትር ጽህፈት ቤት ሪፖርት ካቀረቡ በኋላ ሪፖርቱን ተቀብለው የተመለከቱት ወይም ደግሞ ያደመጡት ጠቅላይ ሚኒስትር ዶክተር አብይ ፕሬዝዳንቱ ወይም ጀነራል ታደሰ ወረደ ለቀጣይ 1 ዓመት ከሚያዝያ 1 2018 ዓ.ም ጀምሮ ለቀጣዩ 1 ዓመት የትግራይ ክልልን እንዲመሩ በድጋሚ ጀነራል ታደሰ ወረደን መሾማቸውን እናስታውሳለን። ይህንን ጉዳይ እንግዲህ እነ ዶክተር ደብረጽዮን ተቃውመው እኛ ጊዜያዊ አስተዳደሩ ሲሾም እኛ አልተጠየቅንም፣ አልተወከልንም ወይም ደግሞ ምንም አይነት አስተያየት እኛ ያላከልንበትና ያልተሳተፍንበት ነው የፕሬዝዳንቱ ምርጫ ሲሉ ይህንን የፕሬዝዳንቱን ሹመት እንደማይቀበሉ ሲቃወሙ ነበር። ህወሓት እስካለ ድረስ ተቃውሞ፣ ህወሓት እስካለ ድረስ ሽብር፣ ህወሓት እስካለ ድረስ አሉባልታና ሐሜት በየትኛውም ስፍራ ላይ ሊኖር እንደሚችል ይታወቃል።
እና ህወሓት ሲጀመር በዚህ የፕሪቶሪያ ስምምነት መሰረት መጀመሪያ የትግራይ ክልል ጊዜያዊ አስተዳደር ሲዋቀር ሁለቱ ተዋዋይ ወገኖች ማለትም የኢትዮጵያ መንግስትና ህወሓት በጋራ በመሆን ጊዜያዊ አስተዳደሩን ይመሰርታሉ ይላል። ይሄን ህግ መሰረት በማድረግ ከ3 ዓመት በፊት የተዋቀረው በአቶ ጌታቸው ረዳ ይመራ የነበረው የትግራይ ጊዜያዊ አስተዳደር ተቋቋመ ማለት ነው። ከዛ በኋላ አቶ ጌታቸው ረዳ ከስልጣን ወርደው ጀነራል ታደሰ ወረደ ሲሾሙ የትግራይ ክልል ህዝብ በሙሉ ማን ይሁንላችሁ መሪው የሚል ጥያቄ ቀርቦ ድምፅ እንዲሰጥ ሲጠየቅ እንደነበር በጠቅላይ ሚኒስትር ጽህፈት ቤት በኩል እናስታውሳለን። ከዛ በተረፈ እነ ዶክተር ደብረጽዮን በተለየ መልኩ አሁን ጌታቸው ረዳ ስለተነሳ በሚሾመው አስተዳደር ላይ መጣችሁ አስተያየት ስጡ ተብሎ ሲጠየቅ አናስታውስም። አንድ ጊዜ የተመሰረተ ወይም ደግሞ የተደራጀ የተዋቀረ ጊዜያዊ አስተዳደር ስለሆነ አስተዳደር በተቀየረ ቁጥር ወይም ደግሞ ፕሬዚዳንቱ በተቀየረ ቁጥር ህወሓትን እያማከሩ ሊያደርጉ የሚችሉበት ምንም አይነት ምክንያት የለም። የፕሪቶሪያው ስምምነትም ይሄን አያስገድድም። ነገር ግን ዶክተር ደብረጽዮን ይሄ ጠፍቷቸው ሳይሆን ሆን ብለው ለመቃወም የሚያደርጉት ነገርም እንደሆነ ይታወቃል። ይሄንን የጀነራል ታደሰ ወረደን ሁለተኛ ዙር ሹመት ተከትሎ እንግዲህ ጀነራል ታደሰ ወረደ እስከዛሬ ለአንድ ዓመት ከመጡበት የለዘብተኝነት አካሄድ ወጥተው የተለያዩ ቆራጥ የሚመስሉ ቆፍጠን ያሉ እርምጃዎችን እየወሰዱ እንደሆነ እየሰማን ነው። ከሰሞኑ ጀነራል ታደሰ ወረደ እንግዲህ በተለይ የካቢኔያቸውን ከ3 ቀናት በፊት ሰብስበው የትግራይ ክልል ጊዜያዊ አስተዳደር ካቢኔ ማለት ነው እነሱን ሰብስበው በምንም አይነት ሁኔታ ይሄ እነ ደብረጽዮን ከጦርነቱ በፊት የነበረው አስተዳደር በዶክተር ደብረጽዮን ይመራ የነበረው ማለት ነው ተመልሶ ወደ ስልጣን ይመጣል ብላችሁ ያስተላለፋችሁ ህወሓት ያስተላለፈው ውሳኔ ህገወጥ ነው። ይሄንን ማንኛውም የፌዴራል መንግስትም ይሁን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት እኛ አንቀበለውም፣ ህገወጥ ነው ሲሉ መቃወማቸውን እናስታውሳለን። ነገር ግን መንግስት እንደሌለ ለማስመሰል የምታደርጉትን ሙከራ ብታቆሙ ጥሩ ነው። የትግራይ ክልል ጊዜያዊ አስተዳደር አለ፣ ፕሬዝዳንቱም እኔ ነኝ። ስለዚህ ከዚህ አስተዳደር ውጪ የሚደረግ ማንኛውም እንቅስቃሴ ወደ ጥፋት የሚያመራ እንጂ ምንም አይነት ውጤት የሚያመጣ እንዳልሆነ እንድታውቁት ሲሉ ሲናገሩ እንደነበር በካቢኔ ስብሰባቸው ላይ ተመልክተናል። ከዚያው ጋር በተያያዘ እንግዲህ ይሄንን አካሄድ አልከተልም ያሉ ሰዎች ላይ እርምጃ እንወስዳለንም ብለው ሲናገሩ ነበረ በዕለቱ። ይህንኑ ንግግራቸውን ተከትሎ እንግዲህ በትላንትናው ዕለት የጀነራል ታደሰ ወረደ ምክትል የሆኑት አቶ አማኑኤል አሰፋ የትግራይ ክልል ጊዜያዊ አስተዳደር የጀነራል ታደሰ ወረደ ምክትል እንዲሁም ደግሞ የህወሓት ፓርቲ ምክትል ሊቀመንበር ናቸው ሰውየው አቶ አማኑኤል ማለት ነው። እንግዲህ ይሄንን ምክትል ፕሬዚዳንት የሆኑትን ሰው ጀነራል ታደሰ ወረደ በትዕዛዛቸው ከምክትል ፕሬዚዳንትነታቸው አንስተዋቸዋል ማለት ነው። ጀነራል ታደሰ ወረደ አቶ አማኑኤል አሰፋን ከስልጣናቸው ሲያነሱ የህወሓት ሊቀመንበርነታቸውን አልለቀቁም። የጊዜያዊ አስተዳደሩ አቶ አማኑኤልን በማንሳቱ በራሱ ምን ሊያተርፍ የሚችለው ነገር አለ? ጊዜያዊ አስተዳደሩ ማለት ነው። ጀነራል ታደሰ ወረደ አሁን አቶ አማኑኤል አሰፋን አንስቻለሁ ከስልጣኑ ላይ ስላሉ ሲጀመር ጊዜያዊ አስተዳደሩ እስከዛሬ 1 ዓመት በመጣበት ሂደት ስንመለከት እዚህ ግባ የሚባል የሚጠቅም ነገር ሲሰራ አልተመለከትንም። ባለፈው ለጠቅላይ ሚኒስትር መጥተው ሪፖርት ሲያቀርቡ ምን ሰርተው ነው ይሄ ሰውዬ መጥተው ይሄ ጀነራል ሪፖርት የሚያቀርቡት ብለን ስንጠይቅ ነበር። እነ ዶክተር ደብረጽዮን የሚያደርጉትን እያደረጉ ጦርነት እየቀሰቀሱ ታጣቂዎችን ሲያስታጥቁ የፕሪቶሪያው ስምምነት ላይ ይፈጸሙ ተብለው የተፈራረሙባቸውን ስምምነቶች በሙሉ ህወሓት የሚባለው የሽብር ቡድን እየጣሰ ሲሄድ እሳቸውም አብረው ቢያንስ ነገሮችን ከአቅማቸው በላይ እንደሆነ መግለጽም እኮ አንድ ነገር ነው። ዶክተር ደብረጽዮን የሚያውጀውን የጦርነት አዋጅ ጀነራል ታደሰ ወረደ በይፋ ሲያውጁ ተመልክተናል። እና እንዳውም እንደመሆን መልቲሚዲያ የምናምነው እኛ በጀነራል ታደሰና በዶክተር ደብረጽዮን በኩል ምንም አይነት ልዩነት እንደሌለ ነው የሚታየኝ ብዬ በተደጋጋሚ እኔ ስናገር እንደነበረም ታስታውሳላችሁ። የሆነ ሆኖ ግን አሁን አቶ አማኑኤል አሰፋን ከጊዜያዊ አስተዳደር ምክትል ፕሬዚዳንትነታቸው በማንሳት የሚገኘው ውጤት ምንድን ነው? ጊዜያዊ አስተዳደሩ ሲጀመር የትግራይ ክልልን እያመሱ ባሉት በነ ዶክተር ደብረጽዮን እዚህ ጋር አንድ ነገር ለመጥቀስ ያክል ህወሓት መራሹ እያልክ አትናገር። ህወሓት መራሹ የሚሉት ራሳቸው ሌላውን ህዝብ ለማስፈራራትና ጀግኖች ነን ለማለት የሚያወሩት ነው እና ህወሓት መራሹ አትበል የሚል ኮመንት ብዙ ጊዜ ይጻፍልኛል። አይ ቲንክ የሆኑ ስማቸው ጠፋኝ እንጂ በተደጋጋሚ የሚጽፉልኝ ሰው አለ። እኔ ህወሓት መራሹ የሚለውን ህወሓት የሚመራው ቡድን ለማለት ነው እንጂ ህወሓት የመረሸው ወይም ደግሞ ህወሓት ያደራጀው ህወሓት የሚመራው ምናምን ለማለት አይደለም።
ህወሓት መራሹ ማለት በህወሓት የሚመራው ቡድን ለማለት ነው እንጂ ምናልባት ማርሽ ከመመረሻ አንፃር አገናኝታችሁት ከሆነ ከዛ አንፃር አይደለም የሚለውን ነገር ለማንሳት ነው። እና ጀነራል ታደሰ ወረደ የዶክተር ደብረጽዮን የሚያንቀሳቅሰውን የህወሓት ቡድን እስካሁን ድረስ እያዘዘ እንዳልሆነ ይታወቃል። እንደውም 1 ዓመት ሙሉ የትግራይ ክልል ጊዜያዊ አስተዳደር ስራውን መስራት ሳይችል ቀርቶ በዶክተር ደብረጽዮን የተቋቋመ የኮማንድ ፖስት በኩል እንደሚመራት ክልሉ እናውቃለን። ኮማንድ ፖስቱ 9 አባላት አሉት። ዶክተር ደብረጽዮን የበላይ አዛዡ ወይም ደግሞ ሊቀመንበሩ ናቸው። ጀነራል ታደሰ ወረደ ከነዚህ 9 አባላት ካሉት የኮማንድ ፖስቱ አመራሮች መካከል እንደ አንዱ ናቸው እንጂ የትግራይ ክልል ፕሬዝዳንት ስለሆኑ በእነዚህ ሰዎች ላይ የማዘዝ ስልጣን ኖሯቸው ምንም ነገር ሲሰሩ አልተመለከትም። ይሄ በሆነበት ሁኔታ አሁን አማኑኤል አሰፋን ከቦታቸው ላይ በማንሳት ምን ለማድረግ ምን ለማሳየት ነው የተፈለገው? አሁንስ በእርግጥ ጀነራል ታደሰ ወረደ ከነ ዶክተር ደብረጽዮን ቡድን ጋር ልዩነት አላቸው ወይ? አሁን እነ ምግበይ እነ ዮሐንስ ማንጁስ ምናምን ዮሐንስ ማንጁስ ነው ማንጁስ ዮሐንስ የሚባል እና እነዚህ ጀነራሎች የህወሓት ባህላዊ ጀነራሎች የሚባሉ ሰዎች ክልሉን ከነ ዶክተር ደብረጽዮን ህወሓትና ከታጣቂው ቡድን ጋር በጋራ በመሆን የህወሓት ታጣቂዎችን ማለት ነው በነ ደብረጽዮን ስር በነ ዶክተር ደብረጽዮን ስር ያሉትን ከነዚህ አካላት ጋር በጋራ በመሆን ክልሉን እያመሱ ያሉት እነዚህ የጦር ጀነራሎች ናቸው። የጦር ጀነራሎቹ ደግሞ አብዛኞቹ አጌንስት ጀነራል ታደሰ ወረደ መቆማቸውን እናውቃለን። ይሄ በሆነበት ሁኔታ አንድ አማኑኤል አሰፋን በእርግጥ ይሄ እርምጃ መጀመሩ ጥሩ ነው። ነገር ግን የሆነ የታይታ እንዳይመስል ሀገሩን እያመሱ ያሉት ክልሉን እየረበሹ ያሉት የጦር መሪዎቹና እነ ዶክተር ደብረጽዮን ናቸው። እነ ምግበይ ባልተነኩበት ሁኔታ እነ ዮሐንስ ኃይለስላሴ ነው ገብረስላሴ የሚባለው ጀነራል ባልተነኩበት እነ ዮሐንስ ማንጁስ ባልተነኩበት ዮሐንስ ማንጁስ ነው ፍስሐ ማንጁስ እነ ፍስሐ ማንጁስ ባልተነኩበት የጦር ጀነራሎቹ አሁንም ከሻዕቢያ ጋር እየተሞዳሞዱ ጦርነት እየሰበቁ ባለበት ሁኔታ አንድ የትግራይ ክልል ምክትል አስተዳደር የሆነ ያውም ደግሞ በአግባቡ ስራውን መስራት የተሳነው ጊዜያዊ አስተዳደር ምክትል ፕሬዝዳንት ስለተነሳ ጀነራል ታደሰ በህወሓት ላይ እርምጃ እየወሰዱ ነው የሚለውን ነገር በበኩሌ እኔ ለማመን ይቸግረኛል። እንደው እያደረጉ ነው የሚለውን ነገር ለፌዴራል መንግስቱ ለማሳየት ካልሆነ በስተቀር እዚህ ግባ የሚባል ውጤት ይኖረዋል ብዬ አላምንም። ከዛ ሲቀጥል አዲስ ዓለም ባሌማ የሚባሉ ሰው አሉ። የህወሓት ማዕከላዊ ኮሚቴ አባል እንደሆኑ ይታወቃል። እሳቸው በቅርቡ ከሻዕቢያ አባላትና አመራሮች ጋር በስካይፕ ወይም ደግሞ በዙም ሚቲንግ ላይ በነበሩበት ጊዜ በዛ ላይ የተናገሩት የድምጽ ቅጂ ሶሻል ሚዲያ ላይ ሲዘዋወር ነበር። እኛም ደርሶን እጃችን ገብቶ ተመልክተነዋል። ይሄንን አዳምጠነዋል። አቶ አዲስ ዓለም ባሌማ ዶክተር ናቸው አቶ ናቸው እርግጠኛ አይደለሁም፣ ይቅርታ ይደረግልኝ። እዚህ ጋር አጥርቼ እመጣለሁ ለወደፊቱ። ነገር ግን ዶክተር አዲስ ዓለም ባሌማ ይመስለኛል ካልተሳሳትኩኝ፣ ስህተት ካለ እታረማለሁ። ኮመንት ላይ ልጽፉልኝ ትችላላችሁ ከይቅርታ ጋር እና የህወሓት የዲፕሎማሲና አድቮኬሲ ቡድን የሚባል ስብሰባ ላይ ነው የተገኙት። ይሄ ቡድን ባዘጋጀው ስብሰባ ላይ ተገኝተው የኢንተርኔት የበይነ መረብ ስብሰባ ነበር። እዛ ስብሰባ ላይ ተገኝተው እንግዲህ አቶ አዲስ ዓለም ባሌማ ዶክተር አዲስ ዓለም ባሌማ ይቅርታ ከሁለት አንዱ ትክክለኛውን መርጣችሁ ስሙልኝ ከይቅርታ ጋር እንግዲህ እሳቸው በተናገሩት ንግግር ጀነራሉ በሳምንቱ መጨረሻ ላይ ነው ንግግሩን ያደረጉት። ማነው ባደረጉት ንግግር ጀነራል ታደሰ ወረደ በሳምንቱ መጨረሻ ስልጣናቸውን እንደሚለቁ ተስማምተናል ወይም ደግሞ ይለቃሉ ብለው በእርግጠኝነት ለሻዕቢያ አመራሮች ሲናገሩ የነበረበት የድምጽ ቅጂ ወጥቷል። ግን ሓደ ነገር ኣሎ አሽር ክገብረኩም ዘለይ ናይ ፀላእስ ፕራክቲካል እውን ፍትዊ ኢኻ ይኸውን ቀቲለውና ሃሪዶምና የስ ንሱ ከዝግበር መስርዕ ይኮናን ፍትሒ ክንደል የለና ኣብ ኢንተርናሽናል ይኹን ኣብ ብዝኾነ ይኹን መንገዲ ፍትሒ ክንደል የለና ፐርሲው ክንገብሮ ኢና ኣት ሴም ታይም ግን ያው እቲ ዝበለፀ መሳርሒ ዝብልዎ እቶም ሊቃውንቲ እቲ ዝበለፀ መሳርሒ ካሊእ ነቲ ፀላኢኻ ፀላኢ ምርካብ እዩ። ስለዚ ካብቶም ተበጊሶም እዮም ንኣና ሓልዮም ኣይኮነን ቀይሕ ባሕሪ ክኣቱ እየ ዓሰብ ክወስድ እየ ኢንፋክት ሓዳዲሽ ዕማ ይዓውዱ እዮም ርጊም ለውጢ ከምፅየበ ኤርትራ ዝሰትሉ ነገር ስለ ዘሎ መን ተባዕሎም ኢሎም እዮም
منتل معلوم يوم مثلا كتدققوا يخون يوم سلازي براكتيكال كون خديو تركب براكتيكال ونيو زي قد ناي حوار تطلع سرزلنا بحوار نواقع لخونتات كفتر يخيل يو داكم دما بس نسلو خونتات ديبلو كبر يزبليو اتكزياو منكس ዶክተር አዲስ ዓለም ባሌማ ያሉት ምንድነው የጀነራል ታደሰ ወረደ የሚመሩትን ጊዜያዊ አስተዳደር በሳምንቱ መጨረሻ ላይ እንደሚለቁ ተስማምተናል ወይም ደግሞ ይለቃሉ ሲሉ በእርግጠኝነት ተናግረዋል። ይሄንን ከምን ተነስተው ተናገሩ? በጉልበት ጀነራል ታደሰ ወረደን ከቦታቸው ላይ አንስተው እነ ዶክተር ደብረጽዮን እንመልሰዋለን ያሉትን ከጦርነቱ በፊት የነበረውን የትግራይ ክልል አስተዳደር በጉልበት ለመመለስ የሚችሉበት እድልስ አለ ወይ? ዶክተር አዲስ ዓለም ባሌማ ከምን ተነስተው ይሄንን ሊናገሩ ቻሉ? ከሻዕቢያ ባለስልጣናት ጋር የሚደረግ የዙም ሚቲንግስ የፕሪቶሪያው ስምምነት ላይ እንዴት ነው የሚታየው? ከጠላት ጋር ከጎረቤት ሀገራት ጋር መተባበር በተለይም ደግሞ ከኢትዮጵያ ጋር ጠላት ነው ተብሎ ከተፈረጀ አካል ጋር ግንኙነት መፍጠር አይቻልም ሲል የፕሪቶሪያው ስምምነት ላይ እነ ዶክተር ደብረጽዮን በእናቶ ጌታቸው ረዳ በተደራዳሪዎቻቸው በኩል መፈረማቸው ይታወሳል። ይህ በሆነበት ሁኔታ ከሻዕቢያ ባለስልጣናት ጋር በጋራ የመወያየታቸው ሳያንስ ጭራሽ የሚያነሱት ሐሳብ ደግሞ ጀነራል ታደሰ ወረደ ከሳምንቱ መጨረሻ ላይ ስልጣናቸውን እንደሚለቁ የተናገሩበት ነው። ይሄ ብቻም አይደለም። ጀነራል ታደሰ በሳምንቱ መጨረሻ ስልጣናቸውን ይለቁና ኮማንድ ፖስት ይቋቋማል ይላሉ። በዛ ኮማንድ ፖስት መሰረት የሚመራ ጊዜያዊ አስተዳደር እውን ይሆናል። ማን ነው? ጊዜያዊ አስተዳደር ሳይሆን የትግራይ ክልል አስተዳደር በኮማንድ ፖስት ይደራጅና በዛ መሰረት የሚመራበት እድል ይኖራል ይላሉ። ከዚሁ ንግግራቸው ጋር እንግዲህ በጋራ አያይዘው ከዚህ ሲቀጥሉ ምንድነው የሚሉት? ወደ ህወሓት መጥቶ ወይም ወደ ትግራይ መጥቶ ፌዴራል መንግስት በህወሓት ላይ እርምጃ እንዳይወስድ ፋኖ የሚባለው የሽብር ቡድን ከጀርባው የሽብር ቡድን ያልኩት እኔ ነኝ። ለእሳቸው ወዳጃቸው ነው ለአቶ አዲስ ዓለም ወይም ለዶክተር አዲስ ዓለም ባሌማ እና ፋኖ ወደ ህወሓት መጥቶ ፌዴራል መንግስቱ ህወሓት ላይ እርምጃ እንዳይወስድ ፋኖ ከጀርባ እንዲወጋው የመንግስትን የጸጥታ ኃይል የመንግስትን መከላከያ ሰራዊት የፌዴራል መንግስትን ከጀርባው እንዲወጋው ከፋኖ ጋር ስምምነት ላይ ደርሰናል ይላሉ። እናንተ ሳትነግሩን እኮ እኛ እናውቃለን። እነ ማናቸው ማነው ያ ጀነራል ተፈራ ማሞ የተባሉት ጀነራል እኮ የፋኖ ጀነራል ማለት ነው። እሳቸው አብይ ወይም የአብይ ጦር እሳቸው እንደሚሉት የመከላከያ ሰራዊት ማለት ነው። የመከላከያ ሰራዊት የአብይ ጦር የሚሉት እነሱ ስለሆኑ ነው። የመከላከያ ሰራዊት ህወሓትን ወይም ደግሞ ሻዕቢያን አጠቃለሁ ብሎ ቢንቀሳቀስ መጀመሪያ እኛን ገሎ ነው የሚሻገረው። ወደ ትግራይ ክልል እገባለሁ ኤርትራን ሂጅ አጠቃለሁ ቢል እኛ ከጀርባው እንከመርበታለን ሲሉ ጀነራል ተፈራ ማሞን ከዚህ በፊት አዳምጠናል። እና አዲስ ዓለም ባሌማ ሳይሉንም ይሄ ሙከራ እንዳለ ነገር ግን ሙከራው ከሙከራ ያለፈ እንዳልሆነና ራሳቸው ላይ የሞት ድግስ የመጋበዝ ያክል የሚቆጠር የጥፋት እንቅስቃሴ ሊሆን እንደሚችል በእርግጠኝነት በተደጋጋሚ ስንናገር ነበር። ይህንን አምኖ መቀበል ከጥፋት ያድናል የሚል መልእክት ማስተላለፍ እንፈልጋለን። ሲቀጥሉ ከኤርትራ ጋር ይላሉ ማነው ለትግራይ ክልል እሳቸው እንደሚሉት ከኤርትራ ብቻ ሳይሆን ከሱዳን በኩልም ወደብ ለማግኘትና አሰብን ብቻ ሳይሆን ከኤርትራ ወደብ በተጨማሪ የሱዳን ወደብን እንድንጠቀም የሱዳን መንግስት ተፈቅዶልናል ይላሉ። ወደብ እንድንጠቀም የሱዳን መንግስት ተፈቅዶልናል ሲሉ አዲስ ዓለም ባሌማ ምን እያሉ ነው የሚለውን ጉዳይ ማጥራት ከፈለጋችሁ በኤርትራ በኩል ወደብ አለን አሰብን እንጠቀማለን እያሉ ነው። እሱ ብቻ ሳይሆን ግን ከሱዳን በኩልም ወደብ መጠቀም እንደምንችል የሱዳን መንግስት ተፈቅዶልናል የሚለውን ነገር ሲያነሱ እነዚህ ሰዎች አገር ሊሆኑ ፈልገዋል እንዴ የሚል ጥያቄ የሚያነሳ ሰው ካለ አዎ አገር ሊሆኑ ፈልገዋል። አገር ሊሆኑ እንደፈለጉ ደግሞ የሚያረጋግጡልን ማን ናቸው ካላችሁ የህወሓት ማዕከላዊ ኮሚቴ አባል የሆኑ ሰው አቶ ፈናን አብርሃ የተባሉ የህወሓት ማዕከላዊ ኮሚቴ አባል ናቸው። እሳቸው ምንድነው ያሉት? በቅርቡ በአክሱም ላይ የህወሓት ማዕከላዊ ኮሚቴ ተሰብስቦ ከጦርነቱ በፊት የነበረውን በዶክተር ደብረጽዮን ገብረ ሚካኤል የሚመራውን የትግራይ ክልል አስተዳደር እንመልሳለን ብሎ የተሰበሰበው የህወሓት ማዕከላዊ ኮሚቴ ይሄንን ብቻ ሳይሆን ጊዜያዊ አስተዳደሩን በቀደመው አስተዳደር መተካት ብቻ ሳይሆን የትግራይን ሀገር መሆን የተወያየበት ጉዳይ ነው ይላል። ዓቅሚ ሕዝና ንዓላውነትና ንቃለስ ናይ መጨረሻ ሸቶ እኸታ ይዝብሉን ሓደ ፃየል አልኩ ነይሩ መጨረሻ ሸቶ ሕዚ ግልጽ ገርና ኢና
ማእከላይ ኮሚቴ መግለጹን ግልጽ ገይርዎ እዩ መጀመርያ እንታይ ዝብል ለዓላውነትና ምኽባር ዝተመለሰ ዝተፈናቀለ ህዝብና ናብ ቦትኡ ምምላስ ዝብል ሕዝና ንቃለስ ነርና ከም ማእከላይ ኮሚቴ እውን ከም ውድብ እውን ድሓር ግን ኖ መጨረሻ ከታ ይኸውን ዝብል ኣብ ሪፎርምና መጥና ነርና ድሓሩን ግልጽ ይፋ ዝገበርናዮ ብሚድያ እውን ባዕልኩም ይፋ ትገብርዎ ዘለኹም መሰል ዓርሰ ውሳነና ክንረጋግፀልና እዩ ዝብል ሕዚ ኣልቲሜት ጎልና ሕዚ ቅድሚ ሕዚ ማዕርነታዊ ሓድነት እናበልና ኣብ ኢትዮጵያ ነርና ኢና ሕዚ ከምኡ ይብልን መሰል ዓርሰ ውሳነና ምርግጋጽ እያ ትብል ብምንታይ ብዲፋክቶ ድዩ ሃገራዊ ሕቶትና ክንገብሮ ወይ እንታይ ኢና ንገብሮ ዝብል ድሕራ እዩ ዓቕሚ ከለና ደ ዝብል ዓቕሚ ንፍጠር ዓቕሚ ንፈጥርና ንማየት ዘለና ብዙሓት ዓቕምታት ፈጥርና ኢና ብዙሓት ዕድላት ኣለውና እዮም ተወሳኺ ንፍጠር መንግስቲ ንፍጠር እንደገና እቲ መንግስቲ ከዓ ዝውስን ሕግ የተወያየበት ብቻ ሳይሆን ያሳለፈው ውሳኔ ጊዜያዊ አስተዳደሩን መቀየር ብቻ ሳይሆን ትግራይንም ሀገር ስለማድረግ የመከረና ውሳኔ ያስተላለፈ ነበር ይላሉ። ለዛ ነው ዶክተር አዲስ ዓለም ባሌማ ከሻዕቢያ ጋር ተገናኝተው ባደረጉት ስብሰባ ላይ በኤርትራ በኩል ብቻ ሳይሆን በሱዳን በኩልም ወደብ ልናገኝ እንደምንችል የሱዳን መንግስት ፈቅዶልናል የሚሉት። የትኛው የሱዳን መንግስት? ዳጋሎ ነው ወይስ አልቡርሃን? የእስላሚክ ወንድማማች ፓርቲ ነው እስላሚክ ብራዘርሁድ የሚባለው? የትኛው ነው ወደብ ፈቅድላችኋለሁ ብሎ ከሱዳን በኩል ቃል ይገባላችሁ? ሱዳን ለራሷ መተንፈሻ አጣ መንቀሳቀሻ አጣ እየታመሰች ያለች ሀገር በየት በኩል ሄዳችሁ ነው ሱዳን የምትገቡት እናንተ? ሲጀመር በወልቃይት ተሻግራችሁ በመተማ አልፋችሁ ወልቃይትን የትግራይ ክልል አንድ አካል አድርጋችሁ ከዛ በኋላ ሱዳን ደርሳችሁ የሱዳንን ወደብ ስትጠቀሙ ተገንጥላችኋል፣ ሀገር ሁናችኋል ማለት ነው። አቶ ፈናን አብርሃ በግልጽ እየነገሩን ያሉት ይሄ ነው። አክሱም ላይ የተወያየነው ጊዜያዊ አስተዳደሩን መቀየርን ብቻ ሳይሆን ትግራይ ክልልንም ሀገር ስለማድረግ ነው የተስማማነውና የተነጋገርነው ይላል። 27 ዓመት ሙሉ የትግራይ ነፃ አውጪ ግንባር ተብላችሁ ትህነግ ተብላችሁ ወይም ደግሞ ህወሓት ተብላችሁ የኢትዮጵያ ስልጣን ላይ ስትቀመጡ የትግራይ ነፃ አውጪዎች እንደሆናችሁ እናውቃለን። ነገር ግን 27 ዓመት ሙሉ ኢትዮጵያን ስትዘርፉ እንጂ የመገንጠል ትውስታ ኖሯችሁ በቃ ትግራይን ሀገር እናድርግ ስትሉ ሰምተናችሁ አናውቅም። ያኔ ያልተገነጠላችሁትን አሁን በጦርነቱ ሰሞን እኮ እንገንጠል ስትሉ እስኪ ባካችሁ ወስኑና ተገንጠሉ ብለናል። ኢትዮጵያዊ የሆነው የትግራይ ህዝብም የእናንተን የመገንጠል ጥያቄ ስለማይቀበል እኛም ደግሞ ከኢትዮጵያ ተገንጥላችሁ እናንተ ህልውና ይኖራችኋል ብለን ስለማናምን ለመፎከር ያህል ትፎክሩበታላችሁ እንጂ እናንተ ህወሓት፣ በተለይ ህወሓት የሚባለው ፓርቲ ማለት ነው፣ ህወሓትና የትግራይ ህዝብ አንድ ነው የሚል ሰው ካለ ዛሬ ሞኝ ስለሆነ ስናወራ ስለ ህወሓት እያወራን እንደሆነ እንዲገባችሁ እና ህወሓት ዛሬ ባለው ቁመና መገንጠል አይደለም እኮ ከኢትዮጵያ ጋር ለአንድ ቀን ተለያይቶ ማደር የሚችል አይደለም። መገንጠል ቢችል ኖሮ መገንጠል ቢፈልግ ኖሮ ህወሓት 27 ዓመት ሙሉ የኢትዮጵያ ዙፋን ላይ ምን ይሰራ ነበር? ቢያንስ 10 ዓመት ከዘረፈ በኋላ መገንጠል ይችል ነበር። ነገር ግን የህወሓት ወይም የትግራይ ህዝብ ጣፈንታ የህወሓት ሳይሆን የትግራይ ህዝብ ጣፈንታ ከኢትዮጵያ ጋር አብሮ የተሳሰረ ስለሆነ ከኢትዮጵያ የትግራይ ህዝብን መነጠል ስለማይቻል እውን ሳይሆን የቀረ የትግራይ ወይም የህወሓት ቅዠት መሆኑን በተደጋጋሚ ተረጋግጦ ያየነው ነው። አሁን እንደገና ከ8 ዓመት የለውጥ ጉዞ በኋላ በ27 ዓመት የስልጣን ዘመናችሁ ያላሳካችሁትን 17 ዓመቱን የትግል ዘመን ተሻግራችሁ ትግራይን ከመገንጠል አልፋችሁ የኢትዮጵያ መሪዎች ሆናችሁ ከኖራችሁ በኋላ አሁን ከ27 ዓመት በኋላ ስልጣናችሁን ስትቀሙ 8 ዓመት ሙሉ የትግራይን ህዝብ በጦርነት መማገዳችሁ ሳያንስ እንደገና ዛሬ ለአራተኛ ዙር ጦርነት እየተዘጋጃችሁ ከከሸፈው ኤርትራን በባርነት እና በጨለማ ውስጥ እያኖረ ካለው የሻዕቢያ ቡድን ጋር በጋራ በመተባበር እንደገና የኢትዮጵያን መንግስት ለመውጋት የምታደርጉት እንቅስቃሴ እናንተን ወደ መቃብራችሁ ጫፍ የሚያደርስና ምናልባትም ግብአተ መሬታችሁ የሚፈጸምበት እኛም እናንተ ላይ አፈር መልሰን የምናርፍበት የመጨረሻ የጥይት ድምጽ ይሆናል ብለን እንጠብቃለን። ነገር ግን እነዚህ ሰዎች በግልጽ እየተናገሩ ያሉት ጽምዶ በሚሉት ከሻዕቢያ ጋር ባላቸው ትስስር አሁን ህወሓትና ሻዕቢያ በጋራ ሆነው ፋኖ የሚባለው የሽብር ቡድን ደግሞ የፌዴራል መንግስት ወደ ትግራይ ገብቼ እርምጃ ወስዳለሁ እንዳይል ከጀርባው የፌዴራል መንግስትን ወይም ደግሞ መከላከያ ሰራዊትን እንዲያጠቃ በመተባበር በኤርትራ በኩል ደግሞ ግብጽም ትኖራለች፣ ሌሎችም የኢትዮጵያ ታሪካዊ ጠላቶች ይኖራሉ። ይህን ሁሉ ሳፖርት ከግምት ውስጥ በማስገባት ለውጥ እናመጣለን ብለው የምርጫው ጊዜም እየተቃረበ ስለሆነ በዚህ ጊዜ ውስጥ ትንሽ አመጽ ብንቀሳቀስ ትንሽ ድምጽ ጥይት ብናሰማ
በሌላም አቅጣጫ ደግሞ የቴዲ አፍሮ ሙዚቃ ተከትሎ አመጽ ይቀጣጠላል፣ የሽግግር መንግስት ይመጣል ብለው በቅዠት ዓለም እያለሙ ያሉ ሰዎች ይሆናሉ። እኛ ግን በእርግጠኝነት እንላለን እናንተ በወልቃይት በኩል ተሻግራችሁ ሱዳን መድረስ አይደለም እኮ ዛሬ አሁን ባለው የኢትዮጵያ መንግስት አቋም እና ቁመና አንድ ጥይት ህወሓት ተኩሶ ጀመረ ማለት ትግራይ ክልል ላይ የሚቆም የጦርነት መጀመሪያ ሊሆን እንደማይችል በእርግጠኝነት እናገራለን። እነ ዶክተር ደብረጽዮንን ከምድረ ገጽ የሚያጠፋ ወይም ቂሊንጦና ቃሊቲ አምጥቶ የሚያስገባ ከዛም ሲያልፍ የሻዕቢያ የጦር ጀነራሎች ከነ ዶክተር ደብረጽዮን ጋር በጋራ በመሆን የኢትዮጵያ መንግስት ለመውጋት ተባባሪ ሆነን እንገባለን የሚሉ ከሆነ ደግሞ ህወሓት የጀመረው ወይም ደግሞ በህወሓትና በኢትዮጵያ መንግስት በኩል የተጀመረው ጦርነት ትግራይ ክልል ላይ እንደማይቋጭና የኤርትራንም እጣ ፈንታ የሚወስን ሻዕቢያ የሚባለውን ያረጀ ውሻ ለአንድና ለመጨረሻ ጊዜ ከኤርትራም ከኢትዮጵያም የታሪክ ገጽ ላይ መፋቅ የሚቻልበት እድል ይኖራል ብለን እናስባለን። እናንተ ሞክሩ እና ዶክተር አዲስ ዓለም ባሌማ እንደፎከራችሁት ሞክሩ። የኢትዮጵያ መንግስት ደግሞ የሚወስደው አጸፋዊ እርምጃ የት ድረስ የከፋ ሊሆን እንደሚችል በእርግጠኝነት የምንመለከተው ነው የሚሆነው። በአጠቃላይ ግን የዶክተር ደብረጽዮን እንዲሁም ደግሞ የጀነራል ታደሰ ወረደ እንዲሁም እንደነ ዶክተር አዲስ ዓለም ባሌማ አይነት የህወሓት ማዕከላዊ ኮሚቴ አባላት በህወሓትና በትግራይ ክልል ዙሪያ እያንቀሳቀሱት ያለውን ፖለቲካዊ ሐሳብ እና አንድምታው ምንድነው የሚለውን ጉዳይ የቃኘንበት ፕሮግራም ይህንን ይመስላል። ሌሎች አዳዲስ መረጃዎች ከስፍራው በሚወጡበት ጊዜ በቀጥታ ወደ እናንተ ይዘን የምንመጣ ነው የሚሆነው። ለዛሬ ግን የነበረኝን ፕሮግራም እዚሁ ላይ ቋጫለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉ እንዲሁም የቻናላችን ቤተሰብ በመሆንም ድጋፋችሁ ሊደርሰን እንደሚችል ላረጋግጥላችሁ ወይም ላስታውሳችሁ እወዳለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።